የሥራ ላይ መነቃቃታችሁ ድንገት ወርዶ አያውቅም? ይህ ነገር አድጎ ምንም ባልገባችሁ ሁኔታ ስለ ራሳችሁ መጥፎ የሆነ ስሜት እስከ መሰማት ደረጃ ሊደርስም ይችላል። በዚህም ባላሰባችሁት ጊዜና ባልተረዳችሁት ሁኔታ የጭንቀት ስሜት ውስጥ ገብታችሁ ትገኛላችሁ። መቼም ይሄ በእናንተ ሕይወት ውስጥ አሊያም በቅርብ ሰዎቻችሁ ተከስቶ ገጥሟችሁ ያውቃል። ይህ ስለ 12 ኮከቦች የተለያዩ ጉዳዮችን የምናነሳሳበት የኢትዮ ዞዲያክ የዩቲዩብ ገጻችን ነው። በዚህ ቪዲዮ ኮከቦች የጭንቀት ስሜት ውስጥ እንዲገኙ የሚያደርጓቸውን ዋና ዋና ነገሮች ዘርዝረን ልንመለከት ነው። የዚህን ቻናል ቪዲዮ ለመጀመሪያ ጊዜ እያያችሁ ከሆነ ኮከቦችን በተመለከተ ለየት ያሉ መረጃዎችን ለማግኘት ሰብስክራይብ በማድረግ ተቀላቀሉን። የቻናሌ ቤተሰቦች እንደተለመደው ላይክ በማድረግ ጀምሩት። አሁን ወደ ቪዲዮ። ኤሪሶች በዋናነት ጭንቀት የሚያመጣባችሁ ነገር በህይወታችሁ ላይ የመሰልቸት ስሜት ውስጥ ስትገቡ ነው። አዲስ ነገር የሌለው ወጥ የሆነ ተመሳሳይ የኑሮ ዘይቤ በፍጥነት የድካም ስሜት እንዲመጣባችሁ ያደርጋል። ስለዚህ ሁል ጊዜ አዲስ ነገርን ስለመፍጠር ታስባላችሁ። ኤሪሶች በአስገራሚ ሁኔታ የጭንቀት ስሜት ውስጥ መግባት ያስደስታችኋል። ምክንያቱም ይህ ስሜት ሰውነታችሁንና አእምሯችሁን በማንቃት ስራ ላይ ትኩረት እንድታደርጉ ስለሚያበረታታችሁ ነው። እዚህም ችግሮች ላይ ከማተኮር ይልቅ የመፍትሄ እርምጃዎችን እንድትወስዱ ያደርጋችኋል። ኤሪሶች ማወቅ ያለባችሁ እረፍት ማድረግም ጥቅም እንዳለው ነው። ረዘም ላለ ጊዜ ስላረፋችሁ ብቻ ቀናችሁንም እያባከናችሁ ነው ማለት አይደለም። ኮከባችሁ ታውረስ ከሆነ እጅግ አብዝቶ የሚያስጨንቃችሁ ነገር የሆነ ነገር ባሰባችሁት ልክ ፍጹም ሆኖ ካልተገኘ ነው። ብዙውን ጊዜ ሐሳባችሁ አንድና አንድ ስኬት ብቻ ይሆናል። ውድቀትን ወይንም ሽንፈትን እንዴት መቋቋም እንደምትችሉ ዝግጅት አታደርጉም። በዚህም እነዚህን ነገሮች መቀበል ይከብዳችኋል። ታውረሶችን ከኔለሽ አለመሆናችሁን አትርሱ። ከሌሎች የተለያችሁ ብትሆኑም ፍጹም ያልሆነውን የሰው ልጅ ማንነት ግን መቀበል አለባችሁ። የእናንተ የጄሚኒዎች ጭንቀት ሁሉ መነሻ ቀደም ብለን ከተመለከትነው የኤሪሶች ጭንቀት ጋር ተመሳሳይ ነው። ነገር ግን እናንተ ከነሱ የበለጠ ጽንፈኛ ናችሁ። አንድ ቦታ ላይ ረጅም ጊዜ መቆየትን አትችሉ። አዳዲስ ሰዎችን መተዋወቅ፣ ወደ አላያችሁት ቦታ መጓዝ፣ አዳዲስ እውቀቶችን እና ልምዶችን ማሰስ ትፈልጋላችሁ። እነዚህ ፍላጎቶቻችሁ እንደማይሟሉ ከተሰማችሁ ጭንቀት ዋነኛ ስሜታችሁ ይሆናል። ከእናንተ ጋር ተመሳሳይ ፍላጎት ያለው ሰው እስካላገኛችሁ ድረስ ደስታን ማግኘት ይከብዳችኋል። ከዚህ ሐሳብ ጋር የጄ ቀደም ብዬ ሰርቼው ስለነበረው ይህ ቪዲዮ ላስተዋውቃችሁ። ኮከባችሁ ከሚሰጣችሁ የተለያየ ባህሪና ማንነት አንጻር ምን አይነት ጓደኛ እንደሚያስፈልጋችሁ በጥልቀት የተመለከትኩበት ነው። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ካንሰሮች የትኛውም አይነት ፈታኝ ችግሮች ውስጥ ብትሆኑ ለቅርብ ሰዎቻችሁ ስላላችሁ ነገር ከመናገር ይልቅ በዙሪያችሁ ግድግዳ ገንብታችሁ በራሳችሁ ለመፍታት ተወስናላችሁ። ይህ የእናንተ ዋነኛ የጭንቀት ምንጭ ነው። ሰዎች እንደሚፈርዱባችሁ አሊያም ችግራችሁን ተመርኩዘው የራሳቸውን ጥቅም ለማስጠበቅ እንደሚፈልጉ በጽኑ ታምናላችሁ። የእምነታችሁ ሀቅ ያለው ቢሆንም ነገር ግን ሁሉም ሰው አንድ አይነት እንዳልሆነ ማመን አለባችሁ። ሌሎች ቂምንና በሌሎች ምክንያት የደረሰባችሁን በደል በቀላሉ አትረሱ። ነገር ግን በደል ያደረሱባችሁ ሰዎች ይቅርታ ሳይጠይቋችሁ እንኳን ሳትርቋቸው መቀጠል ትችላላችሁ። በዚህ ባህሪያችሁ ምክንያት ለጭንቀት ትዳረጋላችሁ። ስለዚህ ሌሎች የበለጠ ይቅር ባይ መሆን ይጠበቅባችኋል። ቂምን ለመርሳት ከፈለጋችሁ በቂ ጥንካሬ አላችሁ። ነገር ግን ስለ በቀል የምታስቡ ከሆነ ራሳችሁን እየጎዳችሁ እንዳለ እወቁ። ቪርጎች ጭንቀት ውስጥ የሚከታችሁ ባህሪያችሁ እያንዳንዱ ነገሮችን ከመጠን በላይ ማሰብና መተንተናችሁ ነው። ሁሉም ሰውና በዙሪያችሁ ያሉ ነገሮች ሁሉ ፍጹማዊ በሆነ ስርዓት ውስጥ እንዲሆኑ ነው ፍላጎታችሁ። ከዚህ መሃል አንዳች ነገር እንደናንተ እቅድ ሳይሄድ ከቀረ እንደ ውድቀት ትቆጥሩታላችሁ። ጊዜያችሁና ጉልበታችሁን ለትልቁም ብዙም ትርጉም በሌላቸው ነገሮች ላይ ማዋላችሁን ካላቆማችሁ ኑሯችሁ ሁሉ ጭንቀት የተሞላበት ነው የሚሆነው። አንዳንድ ጊዜ ከሩጫዎቻችሁ አረፍ ብላችሁ ዘና ለማለት ሞክሩ። ከላይ እንደተመለከትነው ትንሽ ትልቅ ሳይባል ሁሉም ነገሮች ላይ ጉልበትን ማዋል ትርፉ ድካም ነው። እዚች ጋር መምረጥ ተገቢ ነው። ነገር ግን 12 ኮከቦች በአንዳንድ ነገሮች ፈጽሞ አይደራደሩ። ይህ ቪዲዮ እያንዳንዱ ኮከቦች ምንም ነገርን መስዋዕት አድርገውም ቢሆን ከማግኘት ወደ ኋላ የማይሉባቸውን ነገሮች የተመለከትንበት ነው። እናንተም ተመልከቱት። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ።
ሊብራዎች ለየት ባለ ሁኔታ የተጨናነቁ ቦታዎችና ሁኔታዎች ላይ መሆን ከጭንቀት ነፃ እንድትሆኑ ያደርጋችኋል። በተቃራኒው ደግሞ ብቻችሁን ስትሆኑ ለጭንቀት ስሜት ትዳረጋላችሁ። ለዚህ የኮከባችሁ የተለየ ባህሪ የሚጠቀስ ምክንያት አለ። እርሱም በተፈጥሯችሁ በሰዎች በመከበብ ችግሮችን የመርሳት ዝንባሌያችሁ ነው። መቼም በዚህ ሁኔታ የሚገጥሟችሁ ችግሮች እንደማይፈቱ ግልጽ ነው። ይህንን የምታስተውሉት ግን ብቻችሁን ስትሆኑ ብቻ ይሆናል። ለዚህ ነው ከተጨናነቁ ሁኔታዎች ወጥታችሁ ብቻችሁን ስትሆኑ ለጭንቀት የምትዳረጉት። ስኮርፒዮች የሊብራዎች ተቃራኒ ናቸው። እናንተ ከድጋም ስሜታችሁ ራሳችሁን ለማደስና ባትሪያችሁን ለመሙላት የግል ጊዜን የምታሳልፉበት ቦታ ሊኖራችሁ ግድ ይላል። ጭንቀታችሁም ከዚህ ጋር ይያያዛል። ይህም ግላዊነታችሁን የሚጥስ አብዝቶ የሚጣበቅባችሁ ሰው ከገጠማችሁ ነው። እንደዚህ አይነት ሰው ከገጠማችሁ እንደታፈናችሁ ወይንም እንደታሰራችሁ ነው የሚሰማችሁ። በዚህ ጊዜ ለብቻችሁ የምታሳልፉበት ቦታ መደበቅ ምርጫችሁ ይሆናል። የጭንቀቶቻችሁ ሁሉ መንስኤ ሌሎች ሰዎችን ከራሳችሁ በላይ ማስቀደማችሁና ራስ ወዳድ አለመሆናችሁ ነው። ሳጁታሪሶች የሩህሩህነት ተፈጥሮ ነው ያላችሁ። ምንም ያህል አስቸጋሪ ሁኔታ ላይ ብትሆኑ እንኳን ለሌሎች ሰዎች ችግሮች ቅድሚያ ሰጥታችሁ ለመፍትሄ ስትሯሯጡ ትገኛላችሁ። የራሳችሁን ችላ ብላችሁ ለሰዎች ስሜትና ፍላጎት ከልክ በላይ ታስባላችሁ። ይህም ለተለያዩ ችግሮች በማጋለጥ ጭንቀት ውስጥ እንድትገቡ ያደርጋችኋል። በዚህ ቪዲዮ ኮከባችሁ ስለሚያጋጥመው የጭንቀት አይነት እያነሳን እንገኛለን። ታዲያ መፍትሄዎችን መጠቆም የለብንም? ለዚህም ይህንን ስትጨርሱ ከዚህ በፊት የሰራሁትን ይህንን ቪዲዮ መመልከት አለባችሁ። ቪዲዮን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። የዚህ ዞዲያክ አባላት የሚኖራችሁ አንድ የማይቀር ባህሪ አለ። ይህም ነገሮችን ከልክ ባለፈ ሁኔታ የመቆጣጠር ፍላጎት ነው። ሁልጊዜ ሁሉም ነገር በእናንተ መዳፍ ውስጥ መሆን አለበት። ካልሆነ ግን መደናገጥና መጨናነቅ ውስጥ ትገባላችሁ። እንደ እውነቱ ከሆነ ይህ ዓለም አሰራር አይደለም። ሁሉም ሰው መሪ ሊሆን አይችልም። ስለዚህ ካፕሪኮርኖች በህይወት ፍሰት ውስጥ መቀጠልን አስቡ። አኳሪሶች ብዙውን ጊዜ ለጭንቀታችሁ ዋነኞቹ ምክንያቶች በዙሪያችሁ ያሉ ሰዎች ናቸው። ከሰዎች ጋር ስትነጋገሩና ስትወያዩ በአብዛኛው በተሳሳተ መንገድ ይረዷችኋል። በዚህም እንደ መጥፎ ሰው የመታየት ዕድል አላችሁ። ይህ ደጋግሞ በህይወታችሁ ስለሚከሰት ሰዎች እናንተን የሚረዱበት መንገድ ያስጨንቃችኋል። አኳሪሶች የእናንተ እውነት እናንተው ጋር ነው ያለው። ሰዎች ዓላማችሁን ካልተረዱ ችግሩ የእነርሱ እንደሆነ ማወቅ አለባችሁ። ስለዚህ ሰዎች እንዴት ይረዱኛል ብላችሁ መጨነቃችሁን አቁሙ። ፓይሰሶች በአስገራሚ ሁኔታ ጎልቶ መታየት ትልቁና ዋነኛው የጭንቀታችሁ ምንጭ ነው። ስለዚህም እይታ ውስጥ ላለመግባት ስትሉ ራሳችሁን ትቀይራላችሁ። ይህም ለሌሎች ችግሮችና ጭንቀቶች ይዳርጋችኋል። ፓይሰሶች ማወቅ ያለባችሁ ነገር ማንነታችሁ እዚች ምድር ላይ ለመኖር አስፈላጊ ከሆኑ ዋነኛ ነገሮች አንዱ መሆኑን ነው። ማንነታችሁን መቀየር ለከፋ ችግር ነው የሚያጋልጣችሁ። የዛሬው ቪዲዮአችን ይህንን ይመስል ነበር። ከወደዳችሁትና ጠቃሚ መረጃዎችን ካገኛችሁበት ላይክ በማድረግ አሳዩኝ። ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ስለ ኮከቦች ለየት ያለ መረጃን ያገኙ።